991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም የተከበራችሁ አድማጮች እንደምን አርፍዳችኋል። ከሬዲዮናችሁ ሸገር 102.1 የሚደመጠው ትኩረቱን በወንጀል የፖሊስ የምርመራ ታሪክ ላይ ያደረገው ሸገር 991 ነው ጀመረ። ዛሬም በጥሎሽ ምክንያት ስለተከሰተ አንድ እውነተኛ ክስተት፣ የቡናው ዛፍ ያስከተለው አሳዛኝ ወንጀል ታሪክ፣ የፖሊስን የምርመራ ውጤትና የፍርድ ቤቱን የመጨረሻ ውሳኔ ተሰማላችሁ። ቀደም ባሉት ጊዜያት የተከሰቱ የወንጀል ድርጊቶችና ቅጣታቸውም ተዘጋጅተዋል። ፍቃዳችሁ ነው አብራችሁን ብትቆዩ ደስ ይለናል። ገዛጌታው ነኝ። ከቡና ማሳው ፊት ለፊት የተሰበሰቡት መንደርተኞች ይጠይቃሉ። ጠበንጃውን ከየት አመጣው? የሚመልሰው ሌላው ይሆናል። አይነቱ M14 ሲባል ከፖሊሶች መስማቱን አንዱ ይናገራል። እንዴት ወደ ማሳው ሊገባ ቻለ? ሊለቅም ነው የተባለው ይላል ሌላው የሰማሁትም ብሎ። ብዙዎቹ ግራ ተጋብተዋል። አውሬ መስሎስ ነው የሚሉም አሉ። በቂም የጠረጠሩም አልጠፉም። የተጋጩበትን ምክንያት አይናገሩም። ቡና ለግድያ ሰበብ አይሆንም ይላሉ። ተናግሮታል። ተጣልተው ሰነባብተዋል። አጋጣሚውን ተጠቅሞ ጥሎታል። ከማሳው ቡና ሲለቅም ቢያገኘውም በይቅርታ ቢያልፈው፣ ካልሆነም ለሕግ አካል ቢያቀርበው የተሻለ ይሆን ነበር። የቆሙት ይነጋገራሉ። ፖሊሶች ደረሱ። ተኩሷል የተባለውን ከነጠበንጃው ያዙ። የቡናው ማሳ ላይ የወደቀው ሰው እንዳይነካ ጠበቁ። መርማሪዎች መጡ። አስከሬኑ ለምርመራ ተላከ። ተጠርጣሪው ተጠየቀ። ማሳው ውስጥ ገብቶ ቡና ሲለቅም ስላገኘው ተኩሶ እንደገደለው ቃሉን ሰጠ። ፖሊስ አጣራውን አቀረበ። አቃቤ ሕግ ማስረጃውን ሰብስቦ ክስ መሰረተ። የኮሬ ዞን ፍርድ ቤት የደረሰውን መዝገብ ተመለከተ። ተከሳሹን ጥፋተኛ መሆኑን በየነ። ቅጣቱ ተነገረ። በ20 ዓመት ጽኑ እስራት እንዲቀጣ ተወሰነ። ለጥሎሽ የተሰጠው የቡና ዛፍ ጦስ። የበኩር ልጅ ነው። ፈይሳ ይባላል። አባቱ ፉፋ ነጋሽ ናቸው። እናቱ ጋሪቱ ይባላሉ። ፈይሳ ሲወለድ የወላጆቹ ደስታ ወደር አልነበረውም። ምዕራብ ወለጋ ዞን ነጆ ወረዳ ኤባ ዋቀዮ በተባለ ስፍራ ይኖራሉ። አቶ ፉፋና ወይዘሮ ጋሪቱ ከመጋባታቸው በፊት አይተዋወቁም። አይንሽ ያምራል፣ ጥሩ ጸባይ አለ በማለት አልተደራነቁም። አፍቅሬሻለሁ፣ ወድጃለሁ ተባብለው አልነበረም ትዳር የመሰረቱት። እኔ ካላንቺ ሴት አላገባም፣ ካንተ ጋር ካልኖርኩ ቁሜ ልቅር በሚል አልነበረም ጥንድ የመሆናቸው ምክንያት። አቶ ፉፋ አድገው ለአቅመ አዳም ሲደርሱ የገሌ ልጅ ትሻላለች፣ የነገሌ ዘር ለትዳር የበቃ የጨዋ ቤተሰብ ነው፣ ስነ ስርዓት ያለው የኮሩ የበቁ ናቸው ተብሎ ሽማግሌ ተልኮ ልጃቸውን ለልጃችን በሚል ነበር ያጩለት። ወይዘሮ ጋሪቱም የትዳር አጋሯን ያወቀችው የሰርጋቸው ዕለት ነው። ሁለቱም ያኔ ተያዩ፣ ያኔ ተዋወቁ። በቤተሰቦቻቸው ምርጫ፣ በወላጆቻቸው ይሁንታ ትዳር መስርተው ጎጆ ቀልሰው በአንድ መኖር ጀመሩ። የደመቀው ትዳራቸው አብቦ ፍቅራቸው ፍሬ አፍርቶ ከዓመታት በኋላ አንድ ወንድ ልጅ ወለዱ። ስሙንም ፈይሳ ብለው ሰየሙት። ፈይሳ ፉፋ። ፈይሳ በወላጆቹ እቅፍ አደገ። ስነ ምግባሩ ተወደደለት። ባህሪውን ሰው አደነቀለት። ጥሩ ልጅ ተባለ። ትምህርት ቤት ገባ። በትምህርቱም የተሻለ ነው ተባለ። ወላጆቹ በልጃቸው ጉብዝናና መስኩን ባህሪ ተደሰቱ። ፈይሳ አደገ፣ ጎረመሰ። ነገር ግን ብዙም በትምህርቱ አልገፋበትም። ምክንያቱም የወላጆቹን ፍላጎት ማሟላትን መረጠ። የአባቱ ፍላጎት ፈይሳ ትዳር መስርቶ ካጠገቡ ሆኖ ልጆቹን ወልዶ እርሱም የልጅ ልጆቹን አቅፎ መሳም ነበር። እናትም የባለቤቷን ፍላጎት ተጋርታለች። ወላጆቹ ለልጃቸው የተሻለ ኑሮ ተመኙለት። ደስተኛ ሕይወት ይኖረው ዘንድ አሰቡለት። የሚለወጥበትን መንገድ ጠቆሙት። ሐሳባቸውን አልገፋም። እሺ ይሁን አለ። ከሚኖሩበት አካባቢ ጥሩ ቤተሰብ ካላት አንዲት ቆንጆ አጩለት። በሞቀ ሰርግ ጋብቻቸው ተፈጸመ። ፈይሳና ባለቤቱ በወጣትነታቸው አዲስ የሕይወት ምዕራፍ ጀመሩ።
አዲስ የተጋቡት ጥንዶች መጀመሪያ ላይ ከፈይሳ ቤተሰቦች ጋር በአንድ ግቢ ውስጥ ኖሩ። ከጊዜ በኋላ ግን የራሳቸውን የግል ሕይወት ለመመስረትና ለመኖር ወሰኑ። ወላጆቹም በልግስና ከራሳቸው ግቢ ቦታ ሰጧቸው። ፈይሳና ባለቤቱ በዚያው ግቢ ውስጥ የራሳቸውን ቤት ሰሩና መኖር ጀመሩ። ይህ የኑሮ ሂደት ሰላማዊና ደስተኛ ሆነ። ወላጆች የልጃቸውን ትዳር በቅርብ ርቀት ሆነው ተከታተሉ። ሲያጠፉ እየተቆጡ፣ ጥሩ ሲሰሩ ጎሽ ደግ አረጋችሁ እያሉ ለልጃቸው ቤት መሞቅ ጥረት አደረጉ። ግን የነፈይሳና የወላጆቹ ጉርብትና በሰላም መዝለቅ ተሳነው። ከአባቱ ጋር መነጋገር ተጀመረ። በክፉ ታዩ። አባትና ልጅ ለነገር ተፈላለጉ። በቤተሰቡ ውስጥ አለመግባባቶች ሰፉ። የቤተሰቡን ፍቅርና ግንኙነት የሚፈታተኑ ጭቅጭቆች በዙ። ምክንያቱ ደግሞ አንድ ትልቅ የቡና ዛፍ ነበር። ይህ ዛፍ ለእናቱ ፉፋ በገቢ ምንጭነት ለብዙ ዓመታት አገልግሎት ሰጥቷል። ለቤተሰቡ ትልቅ የኢኮኖሚ ዋልታ ሆኖ ዘልቋል። በኋላም ፈይሳ ትዳር ሲመሰርት የቡና ዛፉን በጥሎሽ መልክ ተሰጠው። በእርግጥም የቡናው ዛፍ ጥሎሽ ነበር። ታዲያ ከዛፉ የተገኘን የቡና ምርት ፈይሳ የኔ ነውና ካሁን በኋላ ባለቤቱ እኔ ብቻ ነኝ ይላል። ወላጆቹ ደግሞ ብቸኛው የገቢ ምንጫቸው እሱ ነውና በጋራ እንጠቀምበት የሚል ሆነ። ይህ የኔ ብቻ ነው የሚለው የፈይሳ ቃል አባትና እናቱን አስቆጣ። ትልቁ የቤተሰብ ግጭትም ከዚህ የቡና ዛፍ ስር መነጨ። የካቲት 4 ቀን 2017 ዓ.ም ነው። ምሽት ነው። ፈይሳ የለም። ለሥራ እንደወጣ አልተመለሰም። ባለቤቱ ከቡናው ዛፍ ፍሬ ለቅማ ለሽያጭ እያዘጋጀች ነው። ይህንን የተመለከቱት አባትና እናት ወጣቷን ተቆጧት። ከፍሬው ላይም ልታካፍሉን ይገባል ሲሉ ጠየቋት። በዚህ የቃላት መወራወር አለመግባባቱ አደገ። ድንገት ወደ ትልቅ ጠብ ተለወጠ። በዚህም ጊዜ የፈይሳ ባለቤት ተናደደች። ፈይሳ ቤት በሌለበት ሰዓት ቤቱን ጥላ ወደ ወላጆቿ ቤት ሄደች። ማታ ፈይሳ ተመለሰ። ወደ ቤቱ ገባ። ባለቤቱ የለችም። ግራ ተጋብቶ አባቱን ጠየቀ። አባት የተፈጠረውን አስረዱት። ፈይሳ ተናደደ። በቁጣና በንዴት ክፉ ቃል ተናገረ። የወላጆቹን ተግባር ኮነነ። አባት ችግሩ የነሱ አለመሆኑን ለማስረዳት ሞከሩ። ፈይሳ አልሰማቸውም። ይልቁንስ ስሜቱን መቆጣጠር ተሳነው። በደም ፍላት ወደ አባቱ ተጠጋ። አንገታቸውን አንቆ ያዛቸው። አባት በልጃቸው አድራጎት ተናደዱ። ከእጁ ሊያመልጡ ሞከሩ። አልቻሉም። እናት ባለቤታቸውን እንዲለቃቸው ተማጸኑ። ፈይሳ መረረ። የአባቱን አንገት ሊለቀው አልቻለም። እናት የባላቸውን የስቃ ድምፅ ሲሰሙ አልቻሉም። ተንቀጠቀጡ። ልጅን ለማዳን ባልን ለመጠበቅ ቤተሰባቸውን ካደጋ ለመከላከል ዘዴ ዘየዱ። ወደ ቤት ገቡ። ከግድግዳው ላይ የተሰቀለውን ጦር አወረዱ። የአባቱን አንገት ካለቀቀ በያዙት ጦር እንደሚወጉት አስፈራሩት። ፈይሳ ግን የባሰውኑ ተናደደ። ሳይቀድሙ ይልቅ ደም ሲል አሰበ። ነገርየው በቤተሰብ መካከል ድንገት የተፈጠረ ጸብ ሳይሆን በሁለት ባላንጣዎች መካከል የሚደረግ ጦርነት መሰለ። ጠዋት ነው። ፀሐይ ተራዋን ጠብቃ ግዛቷን ከተቆጣጠረች ብዙ አልቆየችም። ኗሪው ከምኝታው እየተነሳ ከብቶችን ወደ ሜዳ እያሰማራ ነው። የእናቱ ፉፋ ቤት ግን ጭር እንዳለ ነው። ዝምታው ያስፈራል። ዝምታው ያሳሰባቸው ጎረቤቶች ወደ ቤታቸው ጎራሉ። ደጃፍ ላይ ያዩት ነገር ክፉኛ አስደነገጣቸው። ቀድሞ የተመለከቱት ላልሰሙት አሰሙ። በሰፈሩ ጩኸት በረከተ። ሰው ተሰበሰበ። አቶ ፉፋና ባለቤታቸው ወይዘሮ ጋሪቱ ሁንዴ በደም ተጨማልቀው ወድቀዋል። አወዳደቃቸው ጎን ለጎን ሆነው ሰው ያስተኛቸው ይመስላል። ተጠግተው ተመለከቷቸው። ሕይወታቸው አልፏል። ድርጊቱ በሰዎች ዘንድ ከፍተኛ ድንጋጤን ፈጠረ። ወዲያውኑም ለፖሊስ አሳወቁ። የፖሊስ መርማሪዎች ወዲያውኑ ከስፍራው ደረሱ። የሟቾቹን አስክሬን ለምርመራ ወደ ሆስፒታል ላኩ። ወንጀሉን ማን እንደፈጸመ ለማወቅ ምርመራ ጀመሩ።
በስፍራው የተገኙ ማስረጃዎችን ያዙ። የአካባቢውን ሰው የምስክር ቃላቸውን ተቀበሉ። ከጉዳዩ ጋር ቅርበት አለው ብሎ ያሰበውን ሁሉ ፖሊስ ይዞ ጠየቀ። ፈይሳ ተፈለገ። የለም። ተደወለለት። ስልኩ ዝግ ነው። ባለቤቱ ተፈለገች። ከወላጆቿ ቤት ተገኘች። ስለ ጉዳዩ ታውቅ ከሆነ ተጠየቀች። በጊዜ በቡናው ዛፍ ምክንያት በተነሳ ጭቅጭቅ ተናዳው ወደ ወላጆቿ ቤት ስለመሄዷ ተናገረች። ስለሚሉት ነገር የምታውቀው ታሪክ አለመኖሩን አስረዳች። የፈይሳ ስልኩን አጥፍቶ መጥፋት በፖሊስ ላይ ጥርጣሬን ፈጠረ። የሚስጥሩ ቋጠሮ ከፈይሳ እንደሆነ ፖሊስ ገምቷል። ስለዚህ ብቸኛው አማራጭ ፈይሳን ፈልጎ ማግኘት እንደሆነ ፖሊስ አምኗል። ነገር ግን አውቆ የተኛን ቢቀሰቅሱት አይሰማም ነውና ፈይሳ በቀላሉ ሊገኝ አልቻለም። ፖሊስ የምርመራ ቡድን አዋቅሮ ፈይሳን እየፈለገው ነው። ፈይሳ ቢሰወርም ፖሊስ ተስፋ አልቆረጠም። በከፍተኛ ጥንቃቄ የስለላና የክትትል ስራውን አከናወነ። ከ3 ቀናት ፍለጋ በኋላ ፖሊስ አንድ ወሳኝ ጥቆማ ደረሰው። ጊዜ አላባከነም። በፍጥነት ከተባለው ቦታ ደረሰ። የካቲት 7 ቀን 2017 ዓ.ም ፈይሳ ቄለም ወለጋ ዞን ጋዋ ወረዳ ውስጥ ተደብቆ ተገኘ። ፖሊስ በቁጥጥር ስር አዋለው። ስለ ጉዳዩም ተጠየቀ። እሱ መልስ ሰጠ። በእርግጥ ድርጊቱን ፈጽሜዋለሁ አለ። ፖሊስ ስለምን ወላጆች ላይ አስጨከነ ሲል ጠየቀው። በዕለቱ ቤት ስገባ ባለቤት የለችም። አባት የሆነውን ነገረኝ። ተናድጄ አባቴን አንገቱን አነኩት። እናቴ ግን ከመገላገል ይልቅ ከአባቴ ጎን ቆመች። እኔን ልትወጋ ጦር ይዛ ተገኘች። እኔም ንዴቴን መቆጣጠር ተሳነኝ። በያዝኩት ዱላ አባቴን ስመታው ወደቀ። በዚያው ዱላ እናቴን መተዋት። በኋላ ሁለቱም መሞታቸውን ስረዳ ደንግጬ ጥያቸው ሄድኩ ሲል ቃሉን ሰጠ። ፖሊስ የተከሳሽን ቃል ተቀብሎ ምርመራውን ሲያጠናቅቅ የአስከሬን ምርመራና ሌሎች ማስረጃዎችን በማስደገፍ የምርመራ መዝገቡን አጠናክሮ ለአቃቤ ሕግ አቀረበ። አቃቤ ሕግ የቀረበለትን መዝገብ በጥንቃቄ መርምሮ በከባድ የሰው መግደል ወንጀል ክስ መስርቶ ፍርድ ቤት አቀረበው። የክሱን ሂደት ሲከታተል የቆየው የምዕራብ ወለጋ ፍርድ ቤት የቀረቡለትን ማስረጃዎች ተመልክቶ የምስክሮችን ቃል አዳምጦ ፈይሳ ወላጆቹን ስለመግደሉ አረጋግጫለሁ በማለት የጥፋተኝነት ብያኔ ሰጠ። በዚህም መሰረት ሚያዝያ 7 ቀን 2017 ዓ.ም በዋለው ወንጀል ችሎት ፍርድ ቤቱ ተከሳሽ ፈይሳ ፉፋን በዕድሜ ልክ እስራት እንዲቀጣ ሲል ወስኖ መዝገቡን ዘጋ። ስለ መረጃው የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽሕፈት ቤት ባለሙያ ኢንስፔክተር ቹቹ ኡቴን እናመሰግናለን። የዛሬውን የወንጀል የፖሊስ ምርመራ ታሪክ በዚሁ እንቋጨው። ጥሩ ጊዜ ይሁንላችሁ። ሳምንት በሌላ የወንጀል ታሪክ እንጠብቃችኋለን። የሳምንት ሰው ይበለን። ገዛ ጌታውን ነኝ። ሰላይነት ያቺ ልጅ ሰላይነት መስማገት ከጉዲት ወንፈረች ላታዛልቅ ላታዋጣኝ ትጋት ብዙ ለፋው ስንግላት አታላይ በምዳኛ ባስ የልብ ሌባን ዘራፊ አንጀት ለማና ቤት ላልኩ ብሶት ለማና ቤት ላልኩ ብሶት ደከምኩኝ እኔስ ማተ ላይሳካ ማዘንኩ ደከምኩኝ እኔስ ማተ ላይሳካ ማዘንኩ
አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ትቀር አታላይ ነች ያቺ ልጅ አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ትቀር ይሁን መስሎኝ ብዙ ለፋው ተንገላታው አታላይ በምዳኛ ባስገባ የልብ ሌባን ዘራፊ አንጀትን ለማና ቤት ላልኩ ብሶት ለማና ቤት ላልኩ ብሶት ደከምኩኝ እኔስ ማደር ላይሳካ ማዘንኩ ደከምኩኝ እኔስ ማደር ላይሳካ ማዘንኩ አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ትቀር አታላይ ነች ያቺ ልጅ አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ትቀር በኔ ፍቅር ፈረደብኝ ጓዙን ይዞ እንደ ቀይቶ ሰደደብኝ ላለወጣው ላልገፋው ላይኩንልኝ ተካተተ በኔ ላይ ለዋትት ተካተተ በኔ ላይ ለዋትት ደከምኩኝ እኔስ ዋትት ላይሳካ ማዘንኩ ደከምኩኝ እኔስ ዋትት ላይሳካ ማዘንኩ አታላይ ነች ያቺ ልጅ አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ተካተተች አታላይ ነች ያቺ ልጅ አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከጎዴ ቤቷን ሰራች ላታዛልቅ ላታዋጣኝ ተካተተች ብዙ ለፋው ተንገላታ አታላይ በምዳኛ ባስገባ የልብ ሌባን ዘራፊ አንጀትን ለማና ቤት ላለኩ ብሶት ለማና ቤት ላለኩ ብሶት ደከምኩኝ እኔስ ዋደድ ላይሳካ ማዘንኩ ደከምኩኝ
እኔስ ወደድኩኝ ላይሳካ ማሰንክልኝ ደከምኩኝ እኔስ ወደድኩኝ ላይሳካ ማሰንክልኝ 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991